It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ አርሰናል እንሂድ። የአርሰናልን ጉዳይ ደግሞ ከዚህ በኋላ በሚኖሩን ደቂቃዎች በደንብ አብራርተን ለመመልከት እንሞክራለን። አርሰናል በዚህ በሩብ ፍጻሜ ጨዋታ ያው ለንደን ላይ በተደረገው ጨዋታ በሜዳው 3-0 በሆነ ውጤት ሪያል ማድሪድን ሲያሸንፍ በጣም ያልተጠበቀ ውጤት ነው የተመዘገበው። እውነት ለመናገር ከጨዋታው በፊት ከነበሩት ነጥቦች መካከል አንደኛው አርሰናል በጣም ወሳኝ የሚባለውን ተጫዋቹን ገብርኤል ማጋሌሽን አጥቷል እና ጎል ሊያስተናግድ የሚችልበት እድል የበለጠ ሰፊ ነው ብለን እንድናስብ ሆኗል። ምክንያቱም የማጋሌሽን አገልግሎት በደንብ አድርገን ስለምናውቀው፣ ከዛ ደግሞ የሪያል ማድሪድ የማጥቃት አቅም የፊት መስመር ተጫዋቾች በጣም ጠንካራ ከመሆናቸው አንጻር ይህንን ውጤት አርሰናል ያስመዘግባል ብሎ ለመገመት ትንሽ ያስቸግር ነበረ። ሊያሸንፍ ይችላል፣ ቢያሸንፍም ደግሞ በጣም በጠባብ የጎል ልዩነት ሊሆን ይችላል የሚል ነው እንጂ እንዲህ ባለ የጨዋታ ብልጫ እንዲህ ባለ የፍጹም ተነሳሽነት ስሜት እና 3-0 በሆነ ውጤት አርሰናል ሪያል ማድሪድን ያሸንፋል ብሎ የገመተ ሰው ካለ እኔ በጣም ይገርመኛል። ግን ይኖራል ብዬ አላስብም። ግን አሁን የተለየ ነገር ነው በቃ ጨዋታው ላይ እየተመለከት ነው። ያ የመጀመሪያው ውጤት መመዝገቡ ደግሞ የመልሱን ጨዋታ የበለጠ እንድንጠብቀው ስለ መልሱ ጨዋታ ብዙ ነገር እንዲወራ አድርጓል። ቅድም በሪያል ማድሪድ በኩል ውጤቱን ቀልብሰው ስለማለፍ ያሉትን ተነሳሽነቶች ስናነሳ ነበረ። በአርሰናልም በኩል ግን ተመሳሳይ ነገር ደግሞ እያየው ነው። ለምሳሌ አርቴታ መግለጫ ሲሰጥ ነበር። ያው እንደተለመደው ከዚህኛው ጨዋታ በፊት ሲናገር እንደነበረው ካነሳቸው ሀሳቦች መካከል ይህንን ጨዋታ ለማሸነፍ ነው የምንጫወተው ብሏል። ልክ ለንደን ላይ እንዳደረግ ነው በሜዳችን እንዳደረግ ነው ለማሸነፍ ነው የምንጫወተው። ሪያል ማድሪድ ስለ ታሪክና ስለ ካምባክ ማውራት መብታቸው ነው፣ ይችላሉ። ይህንን ማንም አይከለክላቸውም። በዚህ ጉዳይ ላይ የራሳቸውን ሀሳብ መስጠት የሚችሉበት እድል አለ። እኛ ወደማንፈልገው ደረጃ ሊከቱን እንደሚሞክሩ ወይንም እኛን ጥለው ወደ ቀጣዩ ዙር ለማለፍ እንደሚሞክሩ እናውቃለን። ይሄ ያው በአንድ ክለብ በኩል ሊጠበቅ የሚችል ነገር ነው። ግን ደግሞ በአርሰናል በኩል ያለውን ማይንድ ሴት ዛሬ እንደገና በደንብ አድርገን እናሳያቸዋለን። ጨዋታውን በመቆጣጠርና በመብለጥ በጣም በመጎበዝና በቆራጥነት እዚህ ጨዋታ ላይ ትልቅ ፍልሚያ እናደርጋለን እና ወደ ቀጣዩ ዙር ለማለፍ ደግሞ እምነታችን ምን ያክል የጸናና ጠንካራ እንደሆነ ለማሳየት ነው የምንጫወተው ብሎ ተናግሯል። እና በሪያል ማድሪድ በኩል የሚሰጡት አስተያየቶች የአርሰናል ተጫዋቾችን ምን ያክል ያጎብዟቸዋል ወይንስ ደግሞ ይጎዷቸዋል? የፍርሃት ስሜት ውስጥ እንዲቆዩ ነው የሚያደርጋቸው ወይንስ ደግሞ አይ እኛም እኮ እግር ኳስ ተጫዋቾች ነን እንዲህ ባለ ልክ እንደውም አንዳንድ እዚህ ጋር የመጣልኝ ነገር ኖሃን ኮካኑ ሪያል ማድሪድ ለብቻው ነው እንደሚጫወተው ብሎ አስተያየት ሰጠ ተብሎ ሶሻል ሚዲያዎች ላይ ብዙ መረጃዎች ሲንቀሳቀሱ ነበር። ካለው ዛቻ አንጻር ነው ይሄንን እየተናገረውና ይሄ የፉከራና የዛቻ ስሜት አርሰናልን ያጎብዘዋል ወይንስ ደግሞ የተለየ ስነ ልቦና ጫና ውስጥ እንዲቆይ ያደርገዋል የሚለው አንድ ነገር ነው። ሁለት ጨዋታውንስ አሸንፎ ለመውጣት ወደ ግማሽ ፍጻሜ ለመቀላቀል ምንድነው ማድረግ ያለበት በዛሬው ጨዋታ የሚለውን እንነጋገርበታለን። ይኸውልሽ ሳምሪ ቀደም ስናነሳ ሪያል ማድሪድ ምን ያህል እንደሚከበር ለኔ ሰምሃው ከጨዋታውን በፊት አይቼበታል። ኖዋን ኮካኖ አሁን አለ ያልሽውን ነገር እናነሳው። ማድሪድ ብቻውን ነው እንደሚጫወተው ሲል
ማድሪድ ይሄንን ነገር ሊያደርግ እንደሚችል ብዙ ከመነገሩ የተነሳ እኮ ነው ይሄንን ንግግር የሚናገረው። ይሄ ከሪስፔክት ነው የሚመጣው፣ ከማክበር ነው፣ ምናልባትም ከበዛ ማክበር የሚመጣ ነው። ቅድም ስለ ሪያል ማድሪድ ብዙ ነገሮችን እንዳነሳ ነው ሁሉ ለሪያል ማድሪድ የዚህ ጨዋታ ትርጉሙ ግማሽ ፍጻሜን መቀላቀል ብቻ ሳይሆን መከበር ለሚወደው በመከበር ላይ ቀልድ ለማያውቀው ለሪያል ማድሪድ ያለውን የጨዋታውን ፋይዳ ለማሳየት እንደሞከር ነው ሁሉ አርሰናል ይሄ የዛሬው ጨዋታ ታሪካዊ ነው ለአርሰናልም። ከአርሰናል አንጻር ደግሞ ያየነው እንደሆነ ከአርሰናል አንጻር ደግሞ የፈተሽነው እንደሆነ ኢትስ ኦልሶ አን ኦፖርቹኒቲ ለአርሰናል፣ መልካም አጋጣሚ ነው ለአርሰናል። ዛሬ ስሙን ማስተካከል የሚፈልግ ከሆነ ሰዎች ልብ ሙሉ መሆን ለምን ያቅታቸዋል? አርሰናልን በተመለከተ ቻምፒዮንስ ሊግን አሸንፎ ስለማያውቅ ለምንድን ነው ልበ ሙሉ የመሆን አቅማቸው የሳሳው ስንል እንደነዚህ ባሉ ትልልቅ ጨዋታዎች ላይ ትልልቅ ውጤቶችን በተደጋጋሚ የማምጣት ልምዱ አነስተኛ ስለሆነ ሊሆን ይችላል። አርሰናል ይሄንን ሊያስተካክል የሚችልበት ለሪያል ማድሪድ እዛው የለመድክበት ሊል የሚችለው ዛሬ ቅድም እንዳልነው ዓለም ያያል የዛሬውን ጨዋታ ሪያል ማድሪድ ምን ያደርግ ይሆን ብሎ ዓለም ያያል የዛሬውን ጨዋታ አርሰናል ምን ያደርግ ይሆን ብሎ ያያል። አርሰናል የሚያሳየው ነገር ለአርሰናል የሚጠቅም ውጤት እንዲመጣ የሚያደርግ ከሆነ ሪያል ማድሪድን ለማየት በተከፈተው አይን አርሰናል ገዝፎ ይታያል። ኢትስ ኦፖርቹኒቲ አርሰናል ኢሜጅ ክሬት ለማድረግ ታላቅ መሆኑን እንደገና በደንብ ሰዎች ትዝ እንዲላቸው ለማድረግ በደንብ አድርጎ ይረዳዋል። አርቴታ ያለው ይሄ ካምባክ የሚባለው ታይታኒክ ላይ ያለው አይነት ካምባክ እንዲሆን ማድረግ የሚችለው አርሰናል ታይታኒክ ፊልም ላይ ውሃው ከሰመጡ በኋላ ጃክ ከሞተ በኋላ ትንሽ ሲያጣጣር ታየው የነበረችው በሞተ ድምፅ ካምባክ ምናምን ስትል ያለው ታስታውሻለሽ? ሮዝ ካምባክ ትላለች፣ አልተመለሰም። እውነቴን እኮ ነው የምልሽ። ሪያል ማድሪድ እንደዛ ሲል እኮ እንደዚህ ይሄ ማድረግ ያርሰናል ስራ ነው። በቃ ካምባክ እያለ የፈለገውን ነገር ሊል ይችላል፣ ግን አይመለስም። ጃክ አልተመለሰም። ሂዝ ጎን በቃ ዋንስ ኤንድ ፎር ኦል በቃ ሄዷል። በቃ አይመለስም። 3-0 በሆነ ውጤት አሸንፈሽ 3 እና ከዛ በላይ ጎል አግብቶ ሪያል ማድሪድ ወይ በመለያ ምት ወይ በምን ከውድድር የሚያስወጣሽ ከሆነ ሰዎች ስላንቺ የሚናገሩትን ነገር የመቀበል ግዴታ ውስጥ ነው የምትወድቂው። የትም አይደርሱም ቢሉሽ አዎ የምትይበት እንጂ የምትከራከሪበት አቅም አይሰጥሽም። ለዛ ነው አርሰናል ሞቷል እንዴ ምንል ድሮ የሆነ እንደ ጉልቤ የሚያረጋው ሰው የሚልሽ ነገር አለ አይደል? እንደ ጠፈጥፍሻለሁ ምናምን ይላል አይደል? እኔ በሶ ጨብጫለሁ እንዴ እንደምንለው አይነት እኔስ የምችለውን አላረግም ወይ ነው እኮ አንተ ነኝ ስትመታኝ እኔ በሶ ጨብጫለሁ ወይ ማለት በሶ እጄ ላይ ያለ እንደሆነ ለምትሰነዝርብኝ ምት መልስ ለመስጠት ተቸገራለሁ ነው። ምንም በሶ የለም እጄ ላይ በሶ እኮ አልጨበጥኩም። እኔም እነርታለሁ የምችለውን በሙሉ አደርጋለሁ። ዝም ብዬ አልመታልህም ነው መልእክቱ። አርሰናል በሶ ጨብጧል እንዴ? ሲሪየስሊ ነው የምነግርሽ። እኔ ይሄ ለአርሰናል ሜኪት ኦር ብሬኪት ነው ለእኔ። እዛው የለመድክበት ያልኩት ከዚህ በፊት እንደተናገርኩት አርሰናል ከሪያል ማድሪድ ጋር ተገናኝቶ የሚያውቅበት አጋጣሚ ትንሽ ቢሆንም በትንሹ አጋጣሚ ላይ አርሰናል እንጂ ሪያል ማድሪድ የድል ታሪክ የለውም። ዛሬ ግን ወሳኝ ነው። የዛሬው ጨዋታ ላይ የአርሰናል ተጫዋቾች ሪያል ማድሪድን እንዳይችል ማድረግ አለባቸው። ካደረጉት ደግሞ እዛው የለመድክበት ሊሉት ይችላሉ። ሲቲ ላይ፣ ፒኤስጂ ላይ፣ ባየር ሚዩኒክ ላይ፣ ቼልሲ ላይ አርጎታል። ባለፈው የውድድር ዓመት እኮ ባየር ሚዩኒክን እንዴት እንዳደረገው እኮ አይተናል። ተቀይሮ ገብቶ ጄሎሱ ምናምን የሚባል ልጅ እንዴት አይነት ጎሎችን እንዳገባና ሪያል ማድሪድ ሊሸነፍ ነው ስንል እንዴት እንዳሸነፈ ምናምን እኮ አይተናል። ምንጊዜም ሰው አያጣም የሆነ ያ ልጅ አሁን ከዛ በፊትም ብዙ አልሰማ ነው፣ ከዛ በኋላም ያው አልሰማ ነው፣ ግን ገባ፣ ታሪክ ቀየረ። ሪያል ማድሪድ አሸነፈ፣ ባየር ሚዩኒክ ተሸነፈ።
እንደዛ ሊያደርግ የሚፍጨረጨረውን ሪያል ማድሪድን ማቆም አለበት። ግን እንዴት ያቆመው? ፈተና አልባ አይደለም ሪያል ማድሪድ የሚሞክረው የምሩን ሲሞክር አደገኛ ነው ሪያል ማድሪድ። ይሄንን አክሰፕት ማድረግ አለብሽ፣ ተቀብለሽ ነው መነሳት ያለብሽ። ግን እንዴት ነው? ለአፉ ካልሆነ በስተቀር አርቴታ የዛሬውን ጨዋታ ለማሸነፍ የሚጫወት ከሆነ ሂዝ አደጋ ውስጥ፣ በእውነት አደጋ ውስጥ ነው የምነግርሽ። ይሄ ማለት ለጠላት መመቸት ማለት። የመጀመሪያው ነጥብ ለምንድን ነው ይሄንን መምረጥ የለበትም የምለው ስልሽ፣ ምን አስፈለገ? 3-0 አሸንፈሽዋል እኮ እሱ ነው አንቺን ለማሸነፍ ጎል ለማስቆጠር እና ፍራስትሬት እንድታረጊ ቶሎ ብለሽ ጎል አግብቶብሽ ምናምን ሊያረግ የሚሞክረው አይደል? አንቺ ሰከን የምትይበት ድል እኮ አለሽ። ምክንያቱም ሰከን የሚያረግ ድል አለሽ። 3-0 አሸንፈሽ እንድትረጋጊ የሚያደርግሽ እሱ ነው። የአርሰናል በራስ የመተማመን ስሜት መነሻው የት ነው የሚጫወተው? እዛም ብጫወት ዛሬም ማሳያቸዋለሁ ምናምን በሚል አይደለም። የሚያረጋጋ ውጤት እጄ ላይ አለ። ኮንፊደንስሽ ከዚህ ነው መጀመሪያ ያለበት። 3-0 አድቫንቴጅ እጄ ላይ እያለ ለምንድን ነው የፍርሃት ስሜት ውስጥ የምወድቀው? ይሄ ነው ለአርሰናል ዋስትናው። በመጀመሪያው ጨዋታ ላይ በአማረ ፍጹም አሪፍ በሆነ እንቅስቃሴ እጁ ላይ ያስገባው 3-0 ድል ነው መነሻ። ትላንት አስቶን ቪላ በጣም አሪፍ ነበረ ስንል አንዳንዶቹ የአስቶን ቪላ አሪፍነቶች በእኔ አረዳድ የሚከራከር ካለን እንከራከር እንችላል። ሌላ ሀሳብ ካለ ሌላ ሀሳብ ልናደምጥ እንችላል። ፓሪስ ሳን ዠርማ 3-1 በሆነ ውጤት ያሸነፈው ጨዋታ ላይ አብዶ ማበድ ስለሌለበት ሲክ የሚያደርጋቸው ወይም የሚፈልጋቸው ኦፖርቹኒቲዎች አሉ። እነሱን ይፈጥራል። እነሱን ጎል ማድረግ ከቻለ which is very well and good አሪፍ ነው። ግን ቶሎ አስቶን ቪላ ወደ ፒኤስጂ የግብ ክልል እየደረሰ ያየነው ትናንትና ፓሪስ ሳን ዠርማ በዚህ የትናንትናው ጨዋታ ላይ ፍላጎቱ እጁ ላይ ያለውን 3-1 ውጤት እንደ መተማመኛ ይዞ ስለገባ ፍላጎት ስለቀየረ ነው። ፓሪስ ሳን ዠርማ የመጀመሪያው ጨዋታ 0-0 አልቆ ቢሆን ኖሮ የትላንትናውን መንገድ አይደለም የሚከተለው። በትላንትናው መንገድ አልነበረም ጌሙን አፕሮች የሚያደርገው። ባርሴሎና ወይዝ ፑር ትላንት አያምርም እኮ ባርሴሎና ትላንት 4-0 አሸንፈሽ እንደ መጀመሪያው ጨዋታ ምንም ድል እጅሽ ላይ እንደሌለው ጨዋታ ለምንድን ነው ወደ ሜዳ የምትገቢው? 4-0 አሸንፈሽ የ4-0 አድቫንቴጅ እጅሽ ላይ ይዘሽ ምን አብዶ ያሳብድሻል? ረጋቴ ስለተረጋጉና ጌሙን ኮንትሮል ማድረግ ስለሞከሩ አሳሳቢ ደረጃ ላይ የደረሰ ቢሆንም ግን ሪቨርስ አድርገውታል። አስቶን ቪላ አድርጎታል፣ አላረገው። ዶርትሙንድ አድርጎታል፣ አላረገውም። ባርሴሎና እና ፒኤስጂ የመጀመሪያ ውጤታቸውን ይዘው አልፈዋል። ባርሴሎና በቦሩሲያ ዶርትሙንድ 3-1 ሲሸነፍ ያን ያህል የተበለጠው በዚህ ጨዋታ ላይ የነበረው ፍላጎት ባለፈው ሳምንት ከነበረው ፍላጎት ይልቅ የተቀየረ ስለሆነ ነው። የተፈቀደ ብልጫ ማለት እሱ። አርሰናል 3-0 በሆነው ውጤት አሸንፎ እንደ በጣም እንትንም አድቬንቸር ፍለጋ ይህንን ጨዋታ ሳንቲያጎ በርናባው ላይ ካላሸነፍኩ ምናምን የምትይ ከሆነ አብረን እናየዋለን የሚሆነውን እንዴት እንደሚሆን ማየት ነው። ግን ይጎዳዋል ብዬ ነው የማስበው። ሁለተኛው አርሰናል አይደለም አስተማማኝ የሚመስል አስተማማኝም የሆነ ውጤት በእጁ አስገብቶ ከ0-0 በሚጀመር ጨዋታ ላይ ትልልቅ ጨዋታዎች ላይ ተጋጣሚዎቹ ጎበዝ የሆኑበትን ነገር መቆለፍ እንደሚችል አሳይቷል። መቆለፍ ምን አስደነገጠሽ? አይ አላስደነገጠኝ። ኮስተር ስቲ መቆለፍ እንደሚችል በቃ ሲቲ ላይ አይተናል፣ ሊቨርፑል ላይ አይተናል። ሊቨርፑል የሚፈልገው ነገር ነበረ እንዳያገኝ አድርጎታል። ሲቲ የሚፈልገው ነገር ነበር እንዳያገኝ አድርጎታል። ከዛ በኋላ ይሰጡ የነበሩት አስተያየቶች ዲፌንሲቭ ማስተር ክላስ ፍሮም አርሰናል ምናምን ተብሎ እኮ ሲነገር ነበር። ስለዚህ እነዚህ ነገሮች ቦታ፣ ዋጋ፣ ክብር የሌላቸው አድርገን ልንወስዳቸው አይገባም። የአርሰናል ተጫዋቾች ለምን ይፈራሉ? የሪያል ማድሪድ ተጫዋቾች ካምባክ ሮሞንታዳ ምናምን ስላሉ ለምን ይፈራሉ እኮ? እሱን እንደምትቀበልበት ነዋ። አሁን ሪያል ማድሪድ ይህንን ነገር የሚናገረው አንድም የስነ ልቦና ጫና ለመፍጠር ነው፣ ሁለትም ቅድም እንደተነጋገር ነው የሚችለውን ነገር በሙሉ ለማድረግ ነው።
ሪያል ማድሪድ በፈለገው መንገድ አርሰናል የሚሄድለት ከሆነ ያው ስኬታማ ነው ማለት ነው። ሪያል ማድሪድ በየአካባቢው እኮ አሁን ስቴዲየም ውስጥ የሚደረጉት ነገሮች በሙሉ እንደገና ተሰርተው የሚለቀቁት አጫጭር የቪዲዮ ክሊፖች በሙሉ በደንብ የአርሰናልን ተጫዋቾች ስነ ልቦና ጫና ውስጥ ለመክተት ነው እና ደጋፊዎቻቸውንም ደግሞ የሪያል ማድሪድን ደጋፊዎች የበለጠ ጥሩ ስሜት ውስጥ እንዲቆዩና እንዲደግፉ ለማድረግ ነው። ግን ይሄንን ጫና የሚያስተናግዱበት መንገድ ነው አሁን አርሰናልን የበለጠ አሸናፊና ውጤታማ የሚያደርገው ብዬ ነው ማስበው። ለዚህ ደግሞ በጣም ጥሩ ተብሎ የሚገለጸው አንደኛው ነገር በተለያዩ ቦታዎች ላይ አይተ ከሆነ ይሄ ለሁለቱም ሊሰራ ይችላል። ግን አሁን አርሰናልን ብቻ ለይተን እያወራን ስለሆነ አርሰናል የበለጠ ነገሩን ተረጋግቶ በቃ እንዲጨርስ የበለጠ በጣም የፎይታ ስሜት ውስጥ እንዲወድቅ ጨዋታው እንደ ተጀመረ በተወሰኑ ደቂቃዎች ውስጥ በተለይም የመጀመሪያዎቹ 15 ደቂቃዎች ውስጥ ጎል ማስቆጠር አለበት። አንድ እሱ ነው። ቆይ አርሰናል ስለ አርሰናል እያወራን ያለን ጎል ቢያስቆጥር በጣም ጥሩ ነው። ሁለት ደግሞ በተለይ በእነዚህ በ15 ደቂቃዎች ውስጥ ጎል ማስቆጠር እንኳን ባይችል ጎል እንዳይቆጠርበት ማድረግ አለበት። ምክንያቱም ሪያል ማድሪድ በመጀመሪያዎቹ 15 ደቂቃዎች ውስጥ ነው ጎል ማስቆጠር ያለብን ብለው ተጫዋቾቹ ከዚህ በፊት ሲናገሩ ነበር። ከዛ በኋላ ያለውን ደቂቃ ሁለት ጎል ለማስቆጠር በጣም ምቹ ጊዜ ነው። የበለጠ በራስ መተማመን ይሰጣቸዋል ለሪያል ማድሪድ ተጫዋቾች ተብሎ ነው የሚታሰበው እና ከቻለ አንድ ጎል ማስቆጠር ነው። ያ ደግሞ ማለት የሪያል ማድሪድን ስራ የበለጠ ጠንካራ ማድረግ ነው ወይንም ደግሞ የበለጠ ከባድ እንዲሆንበት ያደርጋል። ከዛ በተጨማሪ ግን ጎል የሚያስተናግድ ከሆነ የበለጠ ፈታኙ ነገር ለአርሰናል እሱ ነው እና የመጀመሪያዎቹ 15 ደቂቃዎች ጎል በማስቆጠርና ጎል እንዳይቆጠርበት በማድረግ ረገድ በጣም ወሳኝ ናቸው ተብሎ ነው እየተገለጸ የሚገኘው እና ያንን ጫና እንዴት አድርገው እንደተቋቋሙ ምናይባቸው ደቂቃዎች ናቸው ተብሎም ደግሞ ትንታኔ ሲሰጥ ነበርና የሚያስኬድ ነው የሚመስለኝ። ለኔ ደግሞ አያስኬድም። እንዴት? አንደኛ ሁለቱ አብሮ አይሄድም። በኔ አረዳድ ሁለቱ አብሮ አይሄድም ማለት ምን ማለት ነው? አርሰናል በመጀመሪያው 15 ደቂቃ ጎል የማግባት ግዴታ የለበትም። አይ ግዴታ እኮ አይደለም። እንደ ግዴታ መውሰድ እኮ አይደለም፣ እንደ ጥሩ አካሄድ እኮ እዛ ጭንቀት ውስጥ መግባት የለበትም። ግዴታ ስለሌለበት እዛ ጭንቀት ውስጥ መግባት አለበት ብዬ አላምንም። the first 15 minutes ላይ ወይ በመጀመሪያዎቹ 15 ደቂቃዎች ላይ ጎል ባገባ የሚለው 3-0 4-0 ባረገው ነው አይደል? ነው እኮ በቃ ሌላ ነገር ነው። የሪያል ማድሪድን ስራ ማክበድ ነው። 3 ጎል ይፈልግ ከነበረ ሪያል ማድሪድ 4 ጎል እንዲፈልግ ማድረግ ወይንም ደግሞ ጨዋታውን በ90 ደቂቃ ለማሸነፍ 5 ጎል እንዲፈልግ ማድረግ ማለት ነው። አርሰናልን የሚጠቅመው እኔ እሱ ሐሳብ አይደለም ብዬ ነው ማምነው ነው። 3-0 is fair enough በጣም በቂ ነው። አርሰናልን የበለጠ የሚጠቅመው መረጋጋት ነው። ምክንያቱም አሁን እንዲህ ያለ ዊሽ ውስጥ ከገባሽ በመጀመሪያዎቹ 15 ደቂቃዎች ላይ እኮ ጎል ባገባ 3-0 4-0 ይሆንና ሪያል ማድሪድ ተስፋ ይቆርጣል። እኔ ላይ የመድረስ እድሉም ደግሞ ይቀንሳል ነው። ስለዚህ በመጀመሪያው 15 ደቂቃ ጎል ለማግባት የማይደረግ ነገር የለም ብለው ለሚናገሩት ሪያል ማድሪዶች ተመሳሳይ በመጀመሪያው 15 ደቂቃ ጎል ለማግባት የምታደርጊው ጥረት ምቹ ሁኔታን ይፈጥርላቸዋል። እነዛ ገብቶሻል እምልሽ ጎል ለማግባት ወደፊት አዘን ብለሽ የምትጫወቺ ከሆነ ፊት ሲያዘነብል ኋላ ላይ ምን እንደሚሆን ማወቅ መረጋጋት ነው። ለአርሰናል ቁልፉ መረጋጋት ነው። ሪያል ማድሪድ ያብዳል። የመጀመሪያዎቹ 15 ደቂቃዎች ላይ ያብዳል። ነገርሽ ከምችለው በላይ የተንቀለቀለ ነገር ነው የምናየው። ይህንን የሪያል ማድሪድን በጣም የሚንቀለቀል ቶሎ ጎል የማስቆጠር ፍላጎት ስትረጋጊ ነው ልታቆሚው የምትችዩ። ደቂቃው የጨመረ ከሄደ የመጀመሪያዎቹ 15 ደቂቃዎች ላይ ጎል የግዴታ ማግባት አለብን የሚለው ሪያል ማድሪድ በመጀመሪያዎቹ 15 ደቂቃዎች ላይ ጎል እንዳያገባ ካደረግሽው ያሰብኩትን እያደረግኩ አይደለም ወደሚል ስሜት ውስጥ ነው የምትከችው። በመጀመሪያው 15 ደቂቃ እኔ ጎል ላገባለሁ ማግባት አለብኝ እሱ የበለጠ አስተማማኝ አረጋለሁ የምትሆን ኦልሞስት አስተማማኝ የሆነውን ድል ካላስጠበቅሽው ራስሽ ደካማ ስለሆንሽ ነው እንጂ 3-0 ይዛ አስተማማኝ ድል 3-0 የማስተማመን የማስጠበቅ አቅም ከሌለሽ 4-0 አታስጠብቂው። እመኝኝ በጣም በእርግጠኝነት ነው የምነግርሽ።
3-0 ኢዝ በጣም አስተማማኝ ድል ለማንም እኮ ነው የምልሽ። ከባድ ነው 3-0 ያሸነፈን ቡድን 4 አስቀብተሽ ማሸነፍ ማለት። ስለዚህ አራተኛ ጎል ፍለጋ በሆነ የጨዋታ ክፍለ ጊዜ ከመጣ አሪፍ ነው፣ በሆነ መንገድ ከመጣ አሪፍ ነው። ሪያል ማድሪድ ነቅሎ ሲያጠቃ በመልሶ ማጥቃት ማድረግ ከቻልሽ አሪፍ ነው። ኦፍኮርስ ኪልስ ዘጌም በቃ ምንም እንትን ይለዋል፣ ያግዛል፣ በደንብ ያግዛል። እነሱን ተስፋ የሚያስቆርጥ ከሆነ የእነሱ ተስፋ መቁረጥ ውስጥ የአርሰናል ጥቅም የአርሰናል ትርፍ ስላል ወይም ለአርሰናል የሚበጅ ነገር ስላል፣ ግን አት ሴም ታይም ልንረሳው የማይገባ ነገር የሚመስለኝ መረጋጋት በጣም የሚጠቅመው አርሰናልን እኔ እሱ ነው ምን እኔ የተሻለ ቢመስለኝ እሱ የሚያረጋጋ ውጤት እጃቸው ላይ አለ። ይሄ የሚያረጋጋ ውጤት በሆነ መንገድ ሾልኮ ከጄ ሊወጣ ነው ብለሽ ስትሰጊ 1-0 ከመሩሽ 2-0 ከመሩሽ የጌም ነገርሽን ደግሞ ትንሽ ቀየር ማድረግና ጎል መፈለግ መጀመር አለብሽ። ምክንያቱም it's now becoming a threat። የመጀመሪያው አዋጭ መንገድ ግን calm down። 3-0 አሸንፈሽ እንደነሱ ምን ያንቀዠቀዠሻል? እነሱ የሚንቀዠቀዡት እኮ 3-0 ስለተሸነፉ እኮ ኤቭሪ በተን የሚነኩት እኮ እነሱ ከዚህ በላይ ምን እንሆናለን ብለው ነው። 3-0 ተሸንፈናል፣ ኤቭሪ በተን ነክተን ይህንን ውጤት ለመቀልበስ እንሞክራለን፣ ከሆነ ይሆናል፣ ካልሆነ ባለፈው ሳምንት ተሸንፈን የለ 3-0 ከውድድር እንወጣለን ምንም የሚመጣበት ነገር የለም ሪያል ማድሪድ። ቢኮዝ ያለፈውን ጨዋታ 3-0 ተሸንፈዋል። 3-0 ተሸንፎ ኤቭሪ በተን ነክቶ ሱሳይድ ሊያደርግ የተዘጋጀ ቡድን ጋር አንቺ ምን ያንቀዠቅዥሻል ነው? ምንም የሚያስጨንቅሽ ነገር እኮ የለም። ዱ ዋት ዩ ካን ዱ በጣም ካልም በሆነ መንገድ። ብዙ ጊዜ ሲባል ሳምንተን የምናውቀው ቃል ኮንትሮሊንግ ዘ ጌም የሚባል ነገር አለ። ጌሙን ኮንትሮል ማድረግ ነው። ውጤቱን ኮንትሮል አድርገውታል። አሁን አርሰናል ሳንድ ለዛ እኮ ነው ስቴዲየም ዘግቼ ድምፁ እንዳይወጣ እንትን ብዬ እንዳይወጣ ማለት አርሰናል እጅ የገባውን ውጤት አርሰናል እጅ የሚገኘውን ውጤት ለመንጠቅ ነው። አላስነጥቅም በይ ጨምሬ ወስድብሃለሁ ስትይጅሽ ላይ ያለውን ነገር ደግሞ እንዳታጭ። ይህንን ስል በተለያዩ መንገዶች ጎል ለማግኘት የሚያደርገው ጥረት መኖር የለበትም አይደለም። ነገር ግን ጎል በጣም የሚፈልገው ሪያል ማድሪድ እንጂ አርሰናል አይደለም። አርሰናል ኢን ቤተር ሳይድ አሁን ያለው የእውነት እንነጋገር ካልን ያ ነው የሚሰማኝ። አርሰናል በዛሬው ጨዋታ ላይ ሊያጣው ግድ የሚሆነው አንድ ነገር ብቻ ነው። ባለፈው ሳምንት ከጎኑ የነበሩት የሚጋባ ስሜት የሚፈጥሩት ደጋፊዎቹ ብቻ ናቸው አብረውት የሌሉት። ወኔው አብሮ መኖር መቻል አለበት። ጨዋታው ላይ የሆነ ጥሩ ውጤት ለማምጣት የነበረው ፍላጎት ካለፈው ሳምንት መቀጠል አለበት። እነሱም ማንነታቸውን ማሳየት መቻል አለባቸው። ሪያል ማድሪድ ብቻ አይደለም የሚያሳየው ማንነት ያለው፣ እነዚህም ማሳየት መቻል አለባቸው። እነዚህም የሚታይ ማንነት አላቸው። እነዚህም የሚታይ የተቀየረ ጉብዝና አላቸው። አርሰናል እንደ ትላንት አይደለም። እኔ የምለው ነገር ብቻ ሳይሆን አርሰናል እንደ ትላንት አይደለም፣ የሚታይ ነገር ነው። ባለፉት 3 ተከታታይ የውድድር ዓመት በእንግሊዝ ፕሪሚየር ሊግ 3ኛ ወጥቷል። ስትራይከርለስ ነው አርሰናል። ስትራይከር ቢያስፈርም ኖሮ ብለን እንቆጭ ይሆናል እንጂ ያላጥቂ እነዚህን ውጤቶች ማምጣት ዋጋና ክብር የሌለው ነገር ነው ብዬ እኮ አላስብም። ዋጋም አለው ክብርም አለው፣ የሚደንቅ ነገርም እኮ አለ። ይህንን አስተውለ ነው የምናውቀው። አስክ ኤኒዋን ጠይቂ። አርሰናል ለምንድን ነው ካቻምና 3ኛ 2ኛ ወጣው? አምና ለምንድን ነው 2ኛ ወጣው? ዘንድሮ ለምንድን ነው 2ኛ የሚወጣው? ምናምን ብትይ አጥቂ ነው የሚልሽ። ኤቭሪዋን ነው የምልሽ። ልክ ነው። አጥቂ ቢኖር በአርሰናል ቤት የሚፈጠረውን የግብ ዕድል ወደ ጎልነት የሚቀይር አሪፍ ጎል አስቆጣሪ ቢኖር የአርሰናል ውጤት የአርሰናል ስኬት ከዚህ በላይ ይሆን ነበረ። እንደ ከበጣም ደካማ ቡድን ጋር እንደሚጫወት አናርገው እንጂ እውነቴን እኮ ነው የምልሽ። አጥቂ የለሽ አርሰናል ሆኖ አጥቂ የለሽ የሚለውን ነገር ልንገርሽ። ለምሳሌ ባለፉት 3 የውድድር ዓመታት አርሰናል ከ17
ጎል በላይ ያገባ ተጫዋች የለውም። ነን ፔናልቲ አንድ የአርሰናል ተጫዋች የደረሰበት ትልቁ የጎል ብዛት ከፍጹም ቅጣት ምት ያገባቸው ጎል ሳይቆጠሩ 17 ከዛ በላይ የለውም እኮ በ3 የውድድር ዓመቶች። በእነዚህ 3 የውድድር ዓመቶች ውስጥ እኮ 2 የአርሰናል ተጫዋቾች በ3 የውድድር ዓመት ተደምሮ የካቻምናው የአምናው እና የዘንድሮ ተደምሮላቸው 2 የአርሰናል ተጫዋቾች ብቻ እኮ ናቸው 30 እና ከዛ በላይ ጎል ላይ የደረሱት። 38 ጨዋታ እየተጫወቱ እነዚህን 38 ጊዜ 3 ስንት ነው? በእናትሽ እውነቴን እኮ ነው ማለት 38 ሲባዛ በ3 ስታደርጊው የሚሰጥሽ 114 አካባቢ ጨዋታ ላይ 2 የአርሰናል ተጫዋቾች 30 እና ከዛ በላይ ጎል አላቸው። ማን ናቸው? ማርቲኔሊ እና ቡካዮ ሳካ። በመቶ ምናምን ጨዋታ ነው 37 ጎል ላይ የደረሰው ቡካዮ ሳካ። በመቶ ምናምን ጨዋታ ነው 30 ጎል ላይ የደረሰው ማርቲኔሊ። ግን አርሰናል ስቲል የፕሪሚየር ሊጉ ሁለተኛው ምርጥ ቡድን ነው። የሆነ አንዳንዴም ልክ ሊኖረው ይገባል። በእውነት የሆነ ትንሽዬን ቡድን በአጋጣሚ 3-0 ያሸነፈን ቡድን የሚገጥም አይነት ስሜት መፈጠር የለበትም። አርሰናል በደንብ አሳምኖ ቀጥቅጦ ሁሉ ነገር የተሟላ ሆኖ እንድናየው አድርጎ ነው ሪያል ማድሪድን ያሸነፈው እኮ። ለንቋሳ ቡድን አይደለም። በፕሪሚየር ሊጉም ላይ ብንል ነው ማለት የሚቀሩት ነገሮች አሉ። ኦፍ ኮርስ የሚቀሩት ነገሮች አሉ። የቀሩት ነገሮች አጥቂ አስፈርመው ቢሆን ኖሮ ይሟላል። አዎ፣ ግን አጥቂ አልባም ሆኖ 2 ተጫዋቾቹ በ3 የውድድር ዓመት 30 እና 37 ጎል የሚያገቡለትም ሆነው ግን በሌላ መንገድ ግን አርሰናል ዴሊቨር እያደረገ ነው ውጤት። ዛትስ ዋይ ሁለተኛ ዘንድሮም ሁለተኛ የወጡት የፕሪሚየር ሊግ ሁለተኞች ናቸው። እና ከሆነ እንዴት ምናምን ከምንለው ሪያል ማድሪድን እንዴት አሸነፈ ከምንለው ቡድን ጋር አይደለም የሚጫወተው። በዘንድሮ የውድድር ዓመት ቅድም ስለጠቃቀስሽው አርሰናል በሊግ ባለው ፎርም፣ አርሰናል በቻምፒዮንስ ሊግ ባለው ፎርም ከሪያል ማድሪድ እኮ ይሻላል። ሌስተር ሲቲ የሆነ ወቅት ላይ ያደረገውን አይነት አስገራሚና ያልተጠበቀ ውጤት ወይም ምናምን የምትይው ቡድን አስገራሚና ያልተጠበቀ ውጤት እንዳመጣው አድርጌ አልቆጥረውም። የአርሰናል ድል ተገቢ ድል ነው። በጉብዝና የተገኘ እየተሻሻለ ሄዶ እዚህ የደረሰ ጀግንነት ነው የአርሰናል እንጂ ድንገት ንፋስ አመጣሽ ጉብዝና፣ ንፋስ አመጣሽ ድል አይደለም ወይ አይደለም። እኔ እንጃ አላውቅም። እኔ እንደዛ ነው ብዬ አላምንም። ለማንኛውም የአርሰናል ብዙ ጎል አግቢ የሚባሉ ተጫዋቾች 10 እና 15 መሃል ነው ጎል የሚያገቡት ፐር ሲዝን ባለፉት 3 ዓመታት አጥቂ ቢኖረው ምናምን ብለሽ ስታስቢ ማለት ነው። እና አትፍሩ፣ በእውነት ምንም ያስፈራ ከጨዋታው በፊት የሚነገሩት ነገሮች በሙሉ በጣም የተለየ ሁኔታ ጨዋታው ላይ እንደምንመለከት ወይንም እንድንጓጓ የሚያደርጉ ናቸው። ስለዚህ በሁለቱም አቅጣጫ በሪያል ማድሪድም በአርሰናልም በኩል ምንድን ናቸው ያሉት ነገሮች የሚለውን በደንብ አብራርተን ለማየት ነው የሞከርነው። እሺ፣ የሆነ የራሳችንን ወሬ መልሼ ሳስበው 2 ሰዎችን የሚያደባድብ ሰው አቋማ መሀል ላይ አንተ ለሱ ታንሳለህ እንዴ ምናምን ብለን በቃ ልናጠፋጥፋቸው ነው ምን መስለው። ግን እኔ ግን የእውነቴን ነው የሚሰማኝ። አይ ቅድም እኮ አሁን የገለጽከው ነገር እኔ በጣም ጥሩ ነው ብዬ ነው የምረዳው። ይሄ በሶ ጨብጧል እንደ ያልከው አርሰናል በሶ ጨብጧል እንደ ያልከው የሆነ ከማይረባ ቡድን ጋር የሚጫወት የሚመስል ወሬ ይወራል። ያማራ እንደነዚህ አርሰናልም የራሱ የሆነ ትልቅ ኳሊቲ ያለው እንዴ በጣም ጥሩ ቡድን ነው እና ያንን ኳሊቲውንም ደግሞ ያሳየ ነው። ስለዚህ የሪያል ማድሪድ አርቴታ እንደተናገረው ስለ ካምባክ ማውራት ይችላል፣ ማውራትም አለበት ደግሞ ማድሪድ አለበት። ግን በምትኩ ደግሞ አርሰናልም የራሱን ውጤት በማስጠበቅ ረገድ ትልቅ ጥንቃቄ ማድረግ አለበት። እኔ የሚሰማኝ አንደኛው ነገር አርሰናል ተሸንፎ በሪያል ማድሪድ ከዚህ ውድድር ከወጣ በራሱ ጥፋት ነው። በቃ የራሱ ጥፋት ነው። ሌላ ብሌም የምናደርገው ሰው ማጋሌሽ ስለተጎዳ እንትና ስለተጎዳ ምናምን ብትይ ምንም ለምንም ነገር አይመችም። ማጋሌሽ በሌለበት 3-0 አሸነፈሻል። 3-0 እየመራሽ የምትጀምሪውን ጨዋታ መጨረሻ ላይ አንቺ እየሳቅሽ ከሜዳ የማትወጭበት ከሆነ አንቺ ሰለብሬት የማታደርጊው ከሆነ ደካማ ነሽ ቢሉሽ ተቀበይ ስለሆንሽ።
ስለዚህ የምሽቱ ጨዋታ በጣም የሚመቻችሁ እንዲሆን ተስፋ እናደርጋለን። ደግሞ ይሆናል ብለን ነው የምንገምተው። ግን ከጨዋታው በፊት ሌሎች አዳዲስ ነገሮችንም ለማካተት እንሞክራለን። አንድ ያየሁት መረጃ የባርሴሎና ደጋፊዎች ወደ ስቴዲየም የመግባት ትልቅ ፍላጎት አላቸው የሚልም ሀሳብ ነበረ። አርሰናልን ለመደገፍና ለማበረታታት ያው ከሪያል ማድሪድ ጋር ያላቸው ተቀናቃኝነት ስለሚታወቅ ግን በስቴዲየም ውስጥ የሪያል ማድሪድ ደጋፊዎች የተለየ ድባብ ይፈጥራሉ ዛሬ ምንም ጥርጥር የለውም። አንድ እሱን ኤክስፔክት አረ የተለየ አንዱ ከአርሰናል የወሰዱት ሌሰን የሚመስለኝ እሱን ልክ ነው። አርሰናል እና የአርሰናል ደጋፊዎች ስቴዲየም ውስጥ ባለፈው ሳምንት የሰሩት ስራ ነገር የሚኮረጅ ነው። በቃ ጎበዝ ከሆንሽ የምትቆርጂው ነው። ልክ ነው። ከተጋገዝሽ ሁሉም የየሚናውን ካደረገ የሆነ አንድ ትልቅ ነገር አቺቭ ማድረግ እንደሚቻል የታየበት ነው። አመኝኝ ቀላል ጌም አይሆንም አውቃለሁ። አርሰናል ለማድሪድ ቀላል ተጋጣሚ ግን አይደለም አይሆንም። እንዴት ብዬ ነው እስከ ዛሬ ድረስ አግኝቶ ያላሸነፈውን ቡድን እንዴት ብዬ ነው እንዴ እነ ሮናልዶ እነ ዚዳን እነ ቤካም ምናምን በነበሩበትም ጊዜ አልሆነም። አሁንም 3-0 ያሸነፈው አርሰናል። አንዳንዴም እኮ የሆነ አንድን ቡድን አሳንሶ ለማየት መነሻም እኮ ይፈልጋል። አርሰናልን ልናሳንስ የምንችልበት መነሻ አለን ብዬ አላምንም። ካለ ደግሞ ሲነገር ለካ እሷ ረስቻት ነው ልል እችላለሁ። ነገር በምን ምክንያት አሳንሰሽው ሪያል ማድሪድ ዛሬ አይለቀውም ወይም ዛሬ ይበለዋል ምናምን ልትይኝ ይችላል። የለም በዘንድሮ ፎርማቸውም ብለሽ ቀድም የተነጋገርነው ነው። በታሪክም ብንል ቀድም ያነሳነው ነው። አርሰናል ጥሩ ቡድን እየሆነ ነው። የጎደሉት ነገሮች ቀድም የጠቀስናቸው ነገሮች ቢኖሩ እሺ በቃ እነሱ እየተሻሻሉ መምጣታቸውን ካልተቀበሉ ዛሬ እጅ ይሰጣሉ። ያኔ አርሰናል ላይ ትችት የሚሰነዝሩ ክለቦች ድሮ ለምሳሌ ከተወሰነ ጊዜ በፊት አርሰናል ሊጉን እየመራ እና ሞሪኒዮ ምን ይሉ ነበር መሰለኝ ነው እነሱ የቱም አይደርሱም ይላል። አለን ሽረን ይመጣና አርሰናል የቱም አይደርስም ምናምን ይልሻል እና የምር አርሰናል የቱም ሳይደርስ እናየው ነበር። ይሄኛው አርሰናል የሆነ ቦታ መድረስ ወደሚችል አቅም መጥቷል ብዬ ነው ማምነው። ይሄንን እንግዲህ ዛሬ ይፈትኑታል። ይሄንን ፈተና ማለፍ ግዴታው ነው። ያኔ ነው ፕሮሰሱን የምናምነው። It's on here now. The goalkeeper's beaten and South Africa